ሰላም ጤና ይስጥልን። ከወሎና ጎጃም እስከ መቀሌና ካርቱም በዛሬው ዕለት የወጡ በርካታ አበይትና አነጋጋሪ መረጃዎችን ይዘን መጥተናል። በአማራ ክልል በአባይ ቅድስት አርሴማ ገዳም ላይ ደረሰ የተባለው የድሮን ጥቃትና የእናት ፓርቲ ጠንከር ያለ መግለጫ፣ በደጋ ዳሞት ከሰራዊቱ አባላት ጋር ተያይዞ ከተነሱ ቅሬታዎች እስከተጠየቀው ገለልተኛ ምርመራ በስፋት የምናጋራ ይሆናል። በሌላ በኩል በአቶ ጌታቸው ረዳና በዶክተር ደብረጽዮን መካከል የተከሰተው እርስ በርስ የመወነጃጀል አዲስ የቃላት ውጊያ ተጠናክሮ ቀጥሏል። በተጨማሪም ከሱዳን ጠቅላይ ሚኒስትር የወጣው አነጋጋሪ መግለጫና በቀጠናው ፖለቲካ ላይ የሚያሳደው ተጽዕኖ ተጠናክሮ ሲቀጥል፣ ይህ ከሱዳን የተሰማው ለኢትዮጵያ ገዥ መንግስት ከባድ መርዶ ሆኗል ተብሏል። ለምን እንመለከተዋለን። በዛሬው ዕለት የኢትዮጵያና የቀጠናው የፖለቲካ ያናወጡ ዋና ዋና መረጃዎች በዝርዝር አጠናክረን ይዘን ቀርበናል። እስከ መረጃው እስከ ፕሮግራም ፍጻሜ አብራችሁን ልትቆዩ አክብሮት እየጋበዝ መረጃውን ላይ ሸር ማድረግ በድጋሚ አብረን እንቆይ። ወደ ዕለቱ መረጃ እናምራ። በአማራ ክልል በተለያዩ አካባቢ በተለይ በደቡብ ወሎ ዞንና በደጋ ዳሞት በሲቪሎችና በሃይማኖት ተቋማት ላይ ደረሱ የተባሉ ጉዳዮች ከነዋሪዎች የሚነሱ ቅሬታና የእናት ፓርቲ ያወጣው ጠንከር ያለ መግለጫ በርካቶችን እያነጋገረ ቀጥሏል። በአማራ ክልል ደቡብ ወሎ ዞን ቦረና ወረዳ የሚገኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአባይ ቅድስት አርሴማ ገዳም ላይ የድሮን ጥቃት መፈጸሙ የሚገልጹ መረጃዎች ወጥተዋል። እስካሁን ባለው መረጃ 2 ገዳማዊ እናቶች ህይወታ ሲያልፍ 14 የሚሆን ደግሞ ከባድ ጉዳት ደርሶባቸው በመካነ ሰላምና በደሴ ሆስፒታል ሕክምና እየተደረገላቸው እንደሚገኝ ተገልጿል። የገዳማውያን የዓመት ቀለብ እህልና ጥራጥሬ ማብሰያ ቁሳቁሶች፣ የውሃ ማጠራቀሚያ ታንከሮች፣ ማስተላለፊያ ቱቦዎች ሙሉ በሙሉ በድሮን ወድመዋል ተብሏል። በስራው የነበረ እማኞች እንደተናገሩት ገዳሙ ከማንኛውም የታጠቀ ኃይል እንቅስቃሴ የጸዳና በበረሃ ላይ የሚገኝ የጸሎት ቦታ መሆኑን ገልጸው ጥቃቱ በእንዲህ አይነት ስፍራ ላይ መፈጸሙ ከፍተኛ ሀዘንና ድንጋጤ መፍጠሩን በይፋ ገልጿል። ይህ ጥቃት በተለይ ደግሞ ሆን ተብሎ በቤተክርስቲያኗ የተፈጸመ መሆኑን በይፋ ገልጿል። ይህንን ጉዳት ተከትሎ መግለጫ ወጣው እናት ፓርቲ በገዳሙ ላይ የተፈጸመው ድርጊት በጽኑ እንደሚያወግዝ አስታውቋል። መላው ኢትዮጵያን በሲቪሎችና በሃይማኖት ተቋማት ላይ የሚፈጸሙ መሰል ጥቃቶችን በአንድነት እንዲያወግዝ ጥሪ አቅርቧል። መንግስት ለድርጊቱ ሙሉ ኃላፊነት እንዲወስድና ስለ ሂደቱ ግልጽ መረጃ ለሕዝብ ይፋ እንዲያደርግ ጠይቋል። በጥቃቱ ምክንያት የዓመት ቀለባቸው የመጠጥ ውሃ የወደመባቸው ገዳማውያን አስቸኳይ እርዳታ እንዲደረግላቸውን ጥሪ አቅርቧል። በሌላ በኩል ወደ ጎጃም ደጋ ዳሞት ያመሩ የመከላከያ ሰራዊት አባላት በነዋሪዎች መኖሪያ ቤቶች ውስጥ በመግባት የቤት እቃዎችን ከመስፈርና ምግብ ከመድፋት ጋር ተያይዞ አስነዋሪ ድርጊት ፈጽመዋል ሲሉ ነዋሪዎች ቅሬታቸውን በማህበራዊ ሚዲያ የተለያዩ መገናኛ ብዙሃን በቪዲዮና በፎቶ ማስረጃ እያቀረቡ ተቃውሞ አሰምተዋል። ይሁን እንጂ የፌዴራል መንግስትና የመከላከያ ሰራዊት አመራር ቀደም ሲል በሚሰጧቸው መግለጫዎች የሰራዊቱ ስምሪት ህግ ለማስከበር የህዝብን ደህንነት ለመጠበቅ ብቻ ያለመ መሆኑንም ማንኛውም የተሳሳተ ድርጊት የሚፈጽም የአባል ግለሰብ ካለ ደግሞ በወታደራዊ ህግ መሰረት እርምጃ እንደሚወስድ በተደጋጋሚ ሲገልጹ እንደነበር ይታወሳሉ። የሰብአዊ መብት ተሟጋች በበኩላቸው በግጭት ቀጠናው ያሉ የሲቪል ሰዎች፣ ገዳማት፣ የሃይማኖት ተቋማት ደህንነት በማንኛውም ሁኔታ ሊጠበቅ እንደሚገባ ያሳስባሉ። በተለይ ከሰሞኑ በደጋ ዳሞት አካባቢ የመንግስት ኃይሎች የፈጸመው ጥቃት የጦር ወንጀል በማለት በርካቶች በመግለጽ ላይ ሲሆኑ የሰብአዊ መብት ድርጅቶች በፍጥነት በገለልተኛ እንዲመረመር ጥሪ አቅርበዋል። ሰራዊቱ በአማራ ክልል በንጹሃን ላይ እየፈጸመ ያለው ጥቃት ተከትሎ ሰራዊቱ ከአማራ ክልል በፍጥነት ወጥቶ ወደ ካምፕ እንዲገባ ተቃውሞዎች ተጠናክረው ቀጥሏል። ይህን እንዳለ የገዳሙ ጥቃትም የብልጽግና ሰይጣናዊ ተልእኮ ነው ሲል አማኑኤል አሰፋ በግልጽ ተቃውሟል። ገዢው መንግስት በአማራ ክልል በኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማውያን ላይ ያካሄደው የድሮን ጥቃት በአጋጣሚ ኢላማው በሰዓተ ስህተት የተፈጸመ ሳይሆን ሆን ተብሎ ኢላማውን ጠብቆ እንዲገድልና እንዲያወድም በተኮሰ ሰይጣናዊ ተልእኮ የተፈጸመ ነው ሲሉ የህወሓት ምክትል ፕሬዝዳንት አማኑኤል አሰፋ በይፋ ኮንኗል። ብልጽግና ቤተክርስቲያንን በብሉይነት ፈርጆ የሁላችንም ታሪክና ቅርሶች በመሰረዝ በማፍረስ ማንነት አልባ ህዝቦች ሊያደርገን የተነሳ ክፉ ጠላት ሲሉ ገልጸውታል። ይህ ስርዓት ትላንት በትግራይ አብያተ ክርስቲያናት መስጊዶች የፈጸመ ጥፋት ዛሬ እንደ በጎ ነገር በሁሉም አካባቢ አስፋፍቶ ቀጥሎበታል በማለት ወንጭሏል። አማኑኤል የህዝብ ጸረ የሆነ ስርዓት የጊዜ ጉዳይ ካልሆነ በስተቀር በአንድ አካባቢ የጀመረ የጥፋት ሴራ ቀስ በቀስ እንደ ሰደድ እሳት ወደ ሁሉም መጋባቱ ግድ ነው። ያም ነው እየሆነ ያለው ሲሉ ገልጸዋል። አማኑኤል በዚህ ንግግራቸው ድርጅታቸው ህወሓት በእምነት ተቋማት ላይ ተመሳሳይ ጥፋቶችን ሲፈጽም እንደነበረ የሚገልጹ ግብረ መልሱ ተሰጥቷቸዋል ተብሏል።
ይህንን ተከትሎ በተለይ ደግሞ አቶ አማኑኤል በሀገር ውስጥ ያሉና በጎረቤት ያሉ ታጣቂ ኃይሎች በአጠቃላይ ተረባርበን ይህንን መንግስት ለአንዴና ለመጨረሻ ጊዜ መጣል አለብን ሲሉ ጥሪ አቅርበዋል። በትግራይ መሪዎችና በመንግስት መሪዎች መካከል አዲስ አበባና መቀሌ ሆነው ቅጠት መከት ማለቱን አጠናክረው ቀጥሏል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳይ አማካሪ መሆናቸው የሚነገርላቸው አቶ ጌታቸው ረዳ በህወሓት መሪዎችና በተለይ በዶክተር ደብረጽዮን ገብረ ሚካኤል ላይ እጅግ ጠንከር ያለና አነጋጋሪ ወንጀል ሰንዝረዋል ተብሏል። በተለይ ደግሞ አቶ ጌታቸው ረዳ የተባረሩት ከትግራይ ተባረው ወደ አዲስ አበባ እንዲሄዱ ያደርጋቸው በተለይ ደግሞ ዶክተር ደብረጽዮን ገብረ ሚካኤል እንደሆነም ተገልጿል። ጌታቸው ረዳ በሰጠው መግለጫ የህወሓት መሪዎች የትግራይ ህዝብ ለሌላ ዙር አላስፈላጊ እልቂት ጦርነት እያዘጋጁት ነው ሲሉ በጽኑ ወንጅለዋል። አቶ ጌታቸው ረዳ የህወሓት መሪዎች የተፈናቃዮችን መመለስ እንደ ሽፋን በመጠቀም ከውስጥና ከውጭ ኃይሎች ጋር ሚስጥራዊ ግንኙነት በመፍጠር ስልጣን ለመያዝ አልመው እየሰሩ ይገኛሉ ሲሉ ከሰዋል። አቶ ጌታቸው አክሎ በ2014 ዓ.ም በነበረው የሰሜኑ ግጭት ወቅት ዶክተር ደብረጽዮን ወታደራዊ ዝግጅትና የጥይት እጥረትን ሳይገነዘቡ በስሜታዊነት ውሳኔዎች ያሳልፉ እንደነበር ሲገልጹ ተደምጠዋል። በወቅቱ ጌታቸው ረዳ በትግራይ ሆነው ጦርነቱን በመራበት ወቅት ጠቅላይ ሚኒስትር አብይን በመተቸት አንድ ቀን አንቀው ለፍርድ እንደሚያቆሙት ከጠቅላይ ሚኒስትር አብይ ጋር ከምሰራ ሞተር መርጣለሁ፣ ከዛም አልፎ ከአብይ ጋር የሚሰሩ ባለስልጣናት ለሀብትና ለንብረት ሲሉ ነው ከአብይ ጋር በሰራ ኑሮም መኪና አገኝ ነበር ግን አልፈልግም በማለት ሲገልጹ እንደነበር ይታወሳል። በተጨማሪም ሰሞኑን ዶክተር ደብረጽዮን ወደ ኤርትራ አቅንተው ተጨማሪ የጦር መሳሪያ እንዲሰጣቸው ቢጠይቁም የቀረበላቸው ምላሽ ግን ባለ ጀመር የሚል እንደነበርና የትግራይ ወጣት ዳግም ለጉዳት አሳልፎ መስጠት ነው ሲሉ ተናግረዋል። ጌታቸው ረዳ ደብረጽዮን በተለይ ደግሞ አጠቃላይ የኤርትራን መሪ ቢጠይቁም አልተሰጠም ሲሉ ገልጸዋል። አቶ ጌታቸው የትግራይ ህዝብና ወጣት ይህንን አካሄድ በቃቸው ማለት እንዲመክቱ ጥሪ አቅርበዋል። ጌታቸው ወጣቱ በቃን በማለት ህወሓትን ይፋለሙ ዘንድ ጥሪ ሲያቀርቡ ራሳቸው ግን ከትግራይ ተባረው ወይም ሸሽተው አዲስ አበባ መግባታቸው ይታወሳል። በላ በኩል ደግሞ አቶ ጌታቸው የወይዘሮ ፈትለወርቅ ሞንጀሪኖ ንግግር በማንሳት የህወሓት አመራሮች ከተለያዩ የፖለቲካ የታጠቁ ኃይሎች ጋር ስላላቸው ግንኙነት የተናገሩት በማስረጃነት አቅርበዋል። ይህ የአቶ ጌታቸው ረዳ መግለጫ ይፋ ከሆነ በኋላ በማህበራዊ ሚዲያና በፖለቲካ ተንታኝ ዘንድ የተለያዩ አመለካከትና እየተንጸባረቁ ቀጥሏል። አንዳንዶች አቶ ጌታቸው በክልል ውስጥ ያለውን አዲስ የስጋት እንቅስቃሴ የውስጥ የፖለቲካ ክፍፍል ግልጽ ያድርጉበት አጋጣሚ ነው ሲሉ ይመለከታሉ። በላ በኩል ደግሞ በርካታ የፖለቲካ ተንታኝ እንደሚሉትም አቶ ጌታቸው ረዳ በጠቅላይ ሚኒስትር አማካሪነት ከተሾሙ በኋላ የፌዴራል መንግስቱ የፖለቲካ ትረካ ወይም ናሬቲቭ የማስተላለፍ ሚና እየተጫወቱ ይገኛሉ ብለዋል። ተንታኞች እንደሚሉት ቀደም ሲል የፌዴራል መንግስቱ አቋሞችና ትረካዎች በሌሎች የመንግስት የኮሚኒኬሽን አካላት በኩል ሲንጸባረቅ እንደነበር ሁሉ አሁን ደግሞ በትግራይ ፖለቲካና በህወሓት ላይ የሚሰነዘሩ ጠንከር ያሉ መግለጫዎች በባለስልጣናቱ በኩል የሚተላለፉበት ስልት እንደሆነ ይገምታሉ ብለዋል። እስካሁን ባለው መረጃ ከዶክተር ደብረጽዮን ሆነ ከህወሓት በኩል በአቶ ጌታቸው ረዳ ክሶች የተሰጠ ምንም አይነት ይፋዊ ምላሽ የለም። ወደ ውጭ ጎረቤት መረጃ ስናመራ ከሱዳን በተለይ ደግሞ ለኢትዮጵያ ገዢ መንግስት ከባድ መርዶ ተልኳል ተብሏል። ይህም የሱዳን ጦር ኃይሎች የፈጥኖ ደራሽ ታጣቂዎችን ሙሉ በሙሉ ለመደምሰስ ከጫፍ መድረሱ ጠቅላይ ሚኒስትር ካሚል እንድሪስ በይፋ ተናግረዋል። የሱዳን ጠቅላይ ሚኒስትር ካሚል እንድሪስ የሱዳን ጦር ኃይሎች የአማጺውን ፈጥኖ ደራሽ ኃይል አርኤስኤፍ እና የውጭ ሀገር ቅጥረኞችን ሙሉ በሙሉ በመደምሰስ ጦርነቱን ለማጠናቀቅ ከጫፍ ደርሰዋል ሲሉ በይፋ ተናግረዋል። ጠቅላይ ሚኒስትሩ አውዳሚ ግጭት በመጨረሻ ወደ ማብቂያው እየተቃረበ መሆኑን ያላቸውን ተስፋ ገልጸዋል። የቦትስዋና ጋቦንና ሊቢያ ተወካዮች ያቀፉ የአፍሪካ የመረጃና የደህንነት አገልግሎት ኮሚቴ ወይም ሲሲኤ ፕሮትሮካ ባደረገው ከፍተኛ ደረጃ ጉብኝቱ ንግግር ያደርገው ጠቅላይ ሚኒስትር ካሚል እንድሪስ ሀገሪቱን ለማፍረስና ዜጎቿን ለማፈናቀል አልሞ የተነሳው እቅድ በይፋ መክሸፉን በይፋ ገልጸዋል። የቅሩህ ሙሉ ሀሳብ ይህንን ጥንታዊ ስልጣኔ ከህዝቧና ከሀብቷ ባዶ ማድረግ ነበር። እቅዱ ግን ከሽፏል። አሁን ደግሞ ሱዳን ተመልሳለች ያሉት ካሚል እንድሪስም በሀገሪቱ ህይወት ወደ መደበኛ ሁኔታ እየተመለሰ መሆኑን ጠቁሟል። በካርቱምና በሌሎች ክልሎች ደርሶ የነበረው የውድመት መጠን ያጎሉ ጠቅላይ ሚኒስትሩም ግጭቱን የውስጥ ትግል አድርገው የሚገልጹ ንግግሮች ውድቅ በማድረግ ውጫዊ ጸብ አጫርነት እንደሆነ በይፋ ገልጿል።
ይህ በሱዳን ውስጥ ወይም በሱዳን ላይ የተደረገ ጦርነት አይደለም፣ በበርካታ ሀገራትና ኃይሎች የሚዘወር በሱዳን ላይ የተከፈተ ጦርነት ነው ሲሉ የተናገሩ ሲሆን ሰፊ የጂኦፖለቲካ ተጽዕኖ በሀገሩ ላይ የተከፈተ ዓለም አቀፍ ጦርነት ሲሉ ገልጸውታል። የጦር ኃይሉን ስኬት ያረጋግጡ የድሬ ሰላም አሁንም ዋና ዓላማ እንደሆነ አስምረውበታል። በተባበሩት መንግስታት ድርጅት፣ በአፍሪካ ህብረት፣ በአረብ ሊግና በቫቲካን የሚደገፈው ሁሉን አቀፍ የሰላም ጥረት መንግስታቸው ለመደገፍ ያለውን ቁርጠኝነት አብራርተዋል። ጠቅላይ ሚኒስትሩ በተጨማሪ የሱዳን ቀጥተኛ ተሳትፎ ሳይኖር በአውሮፓ ዋና ከተሞችና ቀጠናዊ ማዕከላት በሚካሄድ በውጭ ሀገራት የሚመራው የሰላም ጉባኤ ላይ ጠንካራ ማስጠንቀቂያ የሰጡ ሲሆን እንደዚህ ያሉ ጥረቶች ቅኝ ግዛታዊና ዘረኝነት ሲሉ ፈርጀዋል። ይህን ተከትሎ በተለይ ለኢትዮጵያ መንግስት ከባድ መርዶ መሆኑን በርካቶች እየገለጹ ይገኛሉ። የኢትዮጵያ መንግስት እንደሚያግዘው የሚነገርለት የፈጥኖ ደራሽ ኃይሉ በከፍተኛ ሁኔታ መመታቱ፣ አሁን ደግሞ ሱዳን ሻዕቢያ ህወሓት ከሀገር ውስጥ ካሉ ታጣቂዎች ጋር ጋራ መጣመራቸው እየተነገረ ባለበት ገዢው መንግስት ከፍተኛ ስጋት ውስጥ ገብቷል ሲሉ ገልጿል። በርካቶችም ይህ ዜና በሀገር ውስጥ ውጊያ ላይ ላለው የኢትዮጵያ መንግስት ከባድ መርዶ ነው በማለት በመግለጽ ላይ ይገኛሉ። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይህን ይመስላል። ከሰዓታት በኋላ በሌላ አዳዲስ ወቅታዊ መረጃ እንገናኛለን። እስከዛው ሰላም ቆዩ።